ያዘንኩት ምን አለ መሰለ፣ በመንፈሳዊ ህይወት ውስጥ ምን አለ መሰለ ብዙ አይነት ምልልሶች አሉና ሚኪሻ ብዙ ጊዜ እዚህ ፕላትፎርም ላይ ወተት መጋት የሚጠበቅባቸው ሰዎች አጥንት ካልቆረጠምን እያሉ ስላስቸገሩ ነውና ሰው መጀመሪያ ወተት ከመጋት ነው መጀመሪያ ያለበት። ከዛም ለስላሳ ምግቦችን እየበላ ቀስ እያለ ወደ አጥንት መጋጥ የሚያድገው እንደዛ። ይህ ወንድማችን ግን በጣም በሚያሳዝን ሁኔታ እግዚአብሔር የዚህንም ወንድም ነፍስ ይፈልጋታል። ሰው በምንም አይነት ነገር ውስጥ ሊሆን ይችላል፣ ግን እግዚአብሔር ይፈልጋታል እችን ነፍስ። እንዴ ጴጥሮስንም እኮ ደራሱ አምጥቷል አይደል? ሚኪሻ አላውቀውም ብሎ የካደው ክብሬ አንተ አይደለህም ብሎ በባልቴቶች ፊት የካደው ጴጥሮስን በፍቅር አይኑ ክርስቶስ አይቶ ጠርቶታል። አየ ጴጥሮስን ብቻ አይደለም ይሁዳን እንኳ ስሙ አሳልፎ ሲሰጠው ምን እንዳለው ታውቃለህ? ወዳጄ ይሁዳ ነው ያለው። ወዳጄ ነው ያለው። እኛ ያለን እኮ እንዲህ አይነት አምላክ ነው። የጠፊውን ሞት እግዚአብሔር አይወድምና ምንም ሊል ይችላል ይሄ ወንድማችን። እንደ ክርስቲያን ይህን ወንድማችንን በእውነት በጸሎት ልናስበው ይገባል። በጸሎት ወደ እግዚአብሔር ልንጸልይለት ይገባል። በጣም ተሳስቷል። በቃ ወንድማችን አልጠነከረም። መንፈሳዊነት ምን እንደሆነ አልገባውም። መማር አለበት። አንድ ያልበሰለ ሰው፣ አንድ ስለ እግዚአብሔር ፍቅር ያልገባው ሰው፣ እግዚአብሔርን ያላወቀ ሰው፣ የወንጌልን ዋጋ ያላወቀ ሰው ከእንዲህ አይነት ነገር ነው የሚናገረውና ከእንዲህ አይነት ሰው የሚወጣ እንትን ነው። እኛ ክርስቲያን ነን ሚኪ፣ ማንንም እንድንጠላ አልተጠራንም፣ እንድናስመስልም አልተጠራንም። የተጠራነው ለምን እንደሆነ ታውቃለህ ሚኪ? ለጠፊዎች ብርሃን እንድንሆን፣ ጠፊዎችን እንድንመልስ፣ ህዝብ ያልሆኑትን ህዝብ እንድናደርጋቸው ነውና አይ ነው በጣም ይረብሻል። በጣም ተሰምቶኛል። እኔ ስሰማው ደንግጫለሁ። ነገር ግን የኔ መደንገጥ የእግዚአብሔር ክብር አይሆንም። ቀናነቴ ወይም ቀናተኛነቴ እኔ እግዚአብሔርን እንዳይል ያሰዳድርገኝ ይችላል። ነገር ግን ይሄ ሰው የዚህን ሰው ነፍስ እግዚአብሔር ይፈልጋታል። ይሄን ሰው ገንዘባችን ልናረገው ነው። ወንድማችን ስተሃል፣ ተሳስተሃል፣ ወንድማችን ልትመለስ ይገባል ብለን ነው ልንጠራው የሚገባውና ይሄን ልጅ ሳየው የአውጣኪ ታሪክ ትዝ ይለኛል። ዩታከስ እና አውጣኪ ምን አደረገ መሰለ? አውጣኪ ቴዎሎጂሻን አይደለም ታውቃለህ? ይሄ ተዋዋጠ የሚለውን ስነ መለኮት ትምህርት ሲያመጣ እሱ ቴዎሎጂሻን አይደለም፣ የእውቀት ሰው አይደለም። የአንድ ገዳም አበምኔት ነው፣ ወይም የአንድ ገዳም አስተዳዳሪ መነኩሴ ነው። እንደሌሎቹ እንደነ ሊዮን እንደነ ንስጥሮስ እንደሌሎች እንደነ ቅዱስ ዲዮስቆሮስ ቴዎሎጂሻን አይደለም። ተዋጣ ነው አለ። መለኮታዊ ባህሪ ስጋዊ ባህሪን ዋጣው ነው አይደል ሲል የነበረው። አየክ እነ ቅዱስ ዲዮስቆሮስ አውጣኪን እንዴት አድርገው ወደ ቤተክርስቲያን እንደጨመሩት አይተሃል አይደል? እሱ ምንድነው ያለው? እኔ የስነ መለኮት ሊቅ አይደለሁም፣ አላውቅም። እኔ የአባቶቼን የነ ቅዱስ ቄርሎስን ትምህርት ነው የምቀበለው ብሎ ሲሪል ፎርሙላን ተቀብሎ ነው አይደል ከውግዘት የተፈታው 449 ላይ። አያችሁ እንዲህ አይነት ሰዎች አሉ። መለኮታዊ ባህሪ ስጋዊ ባህሪን ዋጠው የሚል አደገኛ ትምህርት አስተምሯል። ይሄ ደግሞ ሄራሲ ነው፣ ኑፋቄ ነው። ስለዚህ ኑፋቄን አባቶቻችን ኑፋቄን ክርስቲያኖች እያሳደዱ እየሰደቡ እያሸማቀቁ ሳይሆን በፍቅር ተሰብስበው ከምን አንፃር አልከው እንዴት አልከው ይሄ እኮ ስህተት ነው እያሉ አስተምረው ነው ወደ ቤተክርስቲያን የመለሱትና ሁሉንም አስተምረው ወደ ቤተክርስቲያን እንድንመልስ እግዚአብሔር እንዲህ አይነት ጸጋ ይስጠን። ክርስትና የምንገፋፋበት አይደለም። ሁላችንም አንድ እጅ ለእጅ ተያይዘን ወደ እግዚአብሔር መንግስት ብንገባበት ነውና እንዴ ኑ እናንተ አባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ ወደ አባቴ መንግስት ግቡ ይላል የማቴዎስ ወንጌል ምዕራፍ 25 ከቁጥር 32 ላይ እናንተ አባቴ ብሩካን ፍየሎችን በቀኙ በግራ አድርጎ በጎችን በቀኙ ካቆማቸው በኋላ በጎችን ምንድነው እናንተ አባቴ ብሩካን ነው ዓለም ሳይፈጠር ወደ ተዘጋጀላችሁ ወደ አባቴ መንግስት ነው ያለው። የአባታችን መንግስት ጠባብ አይደለም፣ ለሁላችን ይበቃል፣ ሰፊ ነው። ስለዚህ የደከመውን ያበርታው ይላል ቅዱስ ጳውሎስና ሲደክሙ ወንድሞቻችን እያበረታ ናቸው በክርስቶስ ፍቅር ወደ ክርስቶስ ሙላት እንዲያርጉ ወደ ክርስቶስ መንግስት የምናድግ ሰዎች ነንና ሚኪሻዬ ይሄ ነው። አንጠላውም፣ ወንድማችን ነው። ነገር ግን ትምህርቱ ስህተት ነው። ትምህርቱን ሐሳቡን እንጂ የምንጠላው ማንነቱን አንጠላውም። ለምሳሌ ቅዱስ ጴጥሮስን እንመልክ። የማቴዎስ ወንጌል ምዕራፍ 16 ላይ ምን ተባለ? ጴጥሮስ አንተ ብፁዕ ነህ አለው አይደል? ቁጥር 15 ጀምሮ አንተ ብፁዕ ነህ፣ ይህን ስጋና ደም አልገለጠልህም
የአብ የሰማይ አባቴ እንጂ ካለ በኋላ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ብሎ አለት ነህ ያለውን ጴጥሮስን ወረድ ስትል ከቁጥር 21 ጀምሮ ስታነብ ምን ይለዋል መሰለህ? ሂድ አንተ ሰይጣን፣ ጴጥሮስንም አለው ይላል። ሂድ አንተ ሰይጣን፣ ጴጥሮስን ሰይጣን ሲለው ከላይ ብፁዕ ነው የተባለው ጴጥሮስ እንደ እግዚአብሔር ቃል ሲያወራ ከላይ ብፁዕ ነው የተባለው ጴጥሮስ ታች ሲወርድ ደግሞ ሂድ አንተ ሰይጣን ሲባል እንመለከታለን። ጴጥሮስን ሰይጣን ብሎ ገፍቶ አባረረው አላባረረው? አየህ፣ እግዚአብሔር በሐዋርያት ሁሉ ላይ ሾሞት ችኩሉ በእድሜ የገፋው ሐዋርያ ሆኖ ከ12ቱ ሐዋርያት ይሁዳ ሲጠፋ ስለ ክርስቶስ የመሰከረ በሮማ አደባባይ ቁልቁል እንደ ጌታዬ እንዳትስቀሉኝ ቁልቁል ስቀሉኝ ብሎ ቁልቁል የተሰቀለ ሐዋርያ ሆኗልና የክርስቶስ መንግስት ሰፊ ናት፣ ለሁላችን ትበቃለች። በእውነት ወደዚህ ክብር ነው የተጠራ ነውና በፍቅር ክርስቶስን እንከተለው። ሚኪሻዬ ይሄ ነው። ሁሉንም እንወዳቸዋለን። እኛ እኮ ሰው መጥላት አንችልም አይደል? ሚኪ ቴንክ ዩ ሳሙዬ፣ አመሰግናለሁ። ቆንጆ መልእክት፣ ጥሩ ሐሳብ፣ ጥሩ ደስ የሚያሰኝ ልብን የሚያረሰርስ ንግግር ነው የተናገርከው። እግዚአብሔር አምላክ ለሁሉ ማስተዋልን ይስጥ። ቅድም እኔም ስናገር የነበረው ነገር ምንድነው? አንድ ቪዲዮ በዮኒ ማኛ ላይ ሰርች ነበርና እጅግ በጣም ፈን ያደረገኝ እጅግ በጣም ነው የሳኩት። ያው ወንጌል ባናቱ ይተከላልና 1 አመት ሞልቶኛል፣ መጀመሪያ 3 ወር ሞልቶኛል፣ ከዛ 6 ወር ሞልቶኛል፣ 9 ወር ሞልቶኛል፣ 1 አመት ሞልቶኛል ያለው ዮኒ ማኛ ወንጌል ባናቱ ይተከል ሲል በአመቱ ሳይ እጅግ በጣም ፈን አደረኩኝ። ኖርማሊ ምንድነው የወንጌል አማኞች ወይንም ፕሮቴስታንቶች እንዲህ አድርገው ስላስተማሩት ነው የተናገረው ብዬ አላምንም። እኔ አላምንም፣ እንደዛ አላምንም። ወይንም ያስተማሩት መምህራኖቹ በዚህን ያክል ደረጃ እንዲሆን አድርገው ያስተማሩት የቀረጹት ነው ብዬ አላምንም። ዮኒ ማኛ በራሱ ዓለምና በራሱ መንገድ የሚጓዝ ሰው ነው። ነገ የትኛው ሃይማኖት ውስጥ ገብቶ እንደሚቀባጥር አላውቅም። ግን ነገም አሁን ፕሮቴስታንቶችን ይቅርታ ጠይቆ የወንጌል አማኞችን ይቅርታ ጠይቆ የተናገርኩት ነገር ትክክል አይደለም ቢል የወንጌል አማኞች ሊቀበሉት ይችላሉ። ምክንያቱም ያው ክርስቲያን ነን ካሉ ወይንም ክርስቶስን እንሰብካለን ካሉ ሊቀበሉት ይችላሉ። አይ በቃ እንዲህ አይነት መሳሳቶች ይኖራሉ ተዋርም ምናምን ተብሎ እንትን ሊል ይችላል። የትኛውን ቤተ እምነት አስተሳሰብና አመለካከት ወክሎ የተናገረው ነው ብዬ ባላምንም፣ ግን ዮኒ ማኛ በቃ እጅግ በጣም ፈን አድርጎኛል። እኔ በጣም አሁን ሰዎች ዮኒ ማኛን ፎሎ እናንሳ ምናምን ሲሉ እኔ ዮኒ ማኛን ፎሎ አድርጉት ከሚሉት ሰዎች መካከል አንዱ ነው የምሆነው። ምክንያቱም በራሱ ዓለም ውስጥ ያለ የሆኑ አካላቶችን ቤት በኩል ላይ በምን በኩል ማስደሰት ቤት በኩል ማበሳጨት እንዳለበት የገባውና ያወቀ ሰው ይመስለኛል። በቃ በራሱ ዓለም ያለ ሰው ነው። የፕሮቴስታንት የሚወክል አይደለም። ማንኛውም የትኛውም እኛ አሁን ዮኒ ማኛ ወደ ኦርቶዶክስ ልመጣ ነው ቢል እኛ ኦርቶዶክሳውያን እንከለክለዋለን እንዴ? አትመጣም አንተማ ትላንትና ጴንጤ ሆነ ስትሰድበን ነበር አንለውም እኮ። አንተ ትላንትና ኦርቶዶክስ ሆነ እኮ ሸምጥጠናል አንለውም እኮ። እንግዲህ ጻድቅ ስንት ይወድቃል ነው? 7 ይወድቃል፣ 7 ይነሳል። እኛ በቃ ቤተክርስቲያናችን ይህ ንጽህናው እኮ ነው። እና በፕሮቴስታንቱም የወንጌል አማኞቹም ጀስት ልታፍሩበት የሚገባ ጉዳይ ነው ብዬ አላምንም። እኔ በራሴ ዮኒ ማኛ ንግግር ፈን አድርጋችሁ ኢንጆይ አድርጋችሁ ልብ እንዲሰጠው ጸሎት አድርጋችሁ ልትመለሱ የሚገባው ነገር ነው ብዬ ነው እንጂ ማስበው ዮኒ ማኛ አሰደበን ምናምን። የኛም ሰዎች ደግሞ አንዳንዶቻችሁ ደግሞ የጴንጤ መጨረሻ የእንትና ተማሪ መሆን እኮ መጨረሻው ይሄ ነው ብሎ ማለት እጅግ ትክክል አይደለም። ዮኒ ማኛ ሕፃን ልጅ አይደለም። የ7 ዓመት ሕፃን ልጅ አይደለም። በጣም ትልቅ ሰው ነው። ጸጉር ስታዩበት እንደው ሕፃን ልጅ መስሏችሁ ከታያችሁ ተሳስታችኋል። ጸጉርም ራሱ አስበቅሎ ነው እንትን ብሎ ነው ማለት ሰርጀሪ ተሰርቶ ነውና ትልቅ ሰው ነው። በጣም እጅግ በጣም ትልቅ ሰው ነውና ራሱን የሚችል ራሱን የሚያውቅ ሰው ስለሆነ ጀስት እንደውም ሊቃወሙት የሚችሉት ወንጌል አማኞች ናቸው ብዬ አስባለሁ። እንደው ዮኒ ማኛን ይቃወሙታል፣ ትክክል አይደለም ብለው ይቃወሙታል። ኖ ወንጌል ባናቱ ይተከል እንዴት ትላለህ ብለው
ራሳቸው ሊቃወሙት ይችላሉ እንጂ አምሹር የወንጌል አማኞችን ሐሳብና አካሄድ ወክሎ የተናገረ ሰው ነው ብዬ አላምንም። የዛ የወንጌል አማኞች ፍሬ በመሆኑ የተናገረው ነው አይደለም። ምክንያቱም ነገ እኔን የሆነ ሰው በሆነ መምህር የተማረን ሰው ሰክሮ ብታየው የእንትና መምህር እኮ ውጤት የእሱ ያስተማረው ተማሪ እኮ ውጤቱ ይሆንና ልትለው ነው ማለት ነው። ይሄ ደግሞ አያስኬድም። ራሽናል ሆኖ ማሰብ፣ ራሽናል ሆኖ መናገር፣ ራሽናል ሆኖ ኢንጆይ ማድረግ እጅግ በጣም ያስፈልጋል። እኔ ቢሆን ማኛ ራሽናል ሆኜ ነው ኢንጆይ የማደርግበት ፈታ መልበት ፍታት መልበት ልላችሁ ነው ቤተሰቦች። ጀስት ዮኒ ማኛ ራሱን ነው የሚወክለው። ትክክል አይደለም። ወንጌል ባናቱ ይተከል ማለቱ የወንጌል አማኞችን ወክሎ የተናገረው ንግግር ነው ብዬ አላምንም። ያስተማሩትም መምህራኖች እንዲጠመቅ ያደረጉትም በራሳቸው ቤተ እምነት ውስጥ ያደረጉት ሰዎች ውጤት ነው ብዬ አላምንም። ይሄ የዮኒ ማኛ አስተሳሰብ አመለካከቱና የራሱ የግል ፍላጎቱ ነው ብዬ ነው ማስበውና በዛን ያክል ነው ምረዳው። እና ከተቃወሙት ሊቃወሙት የሚችሉት ራሳቸው የወንጌል አማኝ ነን የሚሉ ሰዎች ናቸው ሊቃወሙት የሚገባው ብዬ አስባለሁ። ደግሞ በራሳቸው የወንጌል አማኝ መምህራኖች ደግሞ ተነግሮት ተስተካክሎ ወደ ትክክለኛው መንገድ ሊሄድ ይችላል አይችልም። ዮኒ ማኛ ነው፣ አይያዝም፣ አይጨበጥም። ነገ ፍቅር ሲዝም ሊገባ ይችላል፣ ተመልሶም እስልምና ውስጥ ሊገባ ይችላል። ከዛም ሚኪሻዬ ምን አለ መሰለ አንድ ትልቅ ነገር ምን እንዳለ ታውቃለህ? እግዚአብሔር እኮ አይደለም ዮኒ ማኛ እኔ እናንተን እኮ ተሸክሞናል። በቃ እውነት ሁላችንም ግንባራችን ላይ ኃጢአታችን ቢጻፍ የማን ኃጢአት ይከፋ ይሆን? የምር ከምንናገረው በላይ የምናስበው የምናደርጋቸው ሰው አይንም ብለን የምናደርጋቸው ነገር እስኪ እስካሁን ኃጢአታችን ቢዘረዘር እውነት ከሱ ያነሰ ኃጢአት አለብን? አያችሁ፣ በጣም ከባዱ ነገር ሰው ስለተናገረ አይደለም። ምናልባት ያ የሱን ኢማቹሪቲ ነው የሚያሳየው፣ አለመብሰል ነው። መንፈሳዊነት ደግሞ በብስለት ህይወት ውስጥ